ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን እንዲሁም እንግሊዘኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለጀማሪዎች አጫጭር ጽሁፎችን ማንበብ ወይም አረፍተ ነገር መመስረት የሚቻለው እንዴት ነው፣ ቃላትን እንዴት አገጣጥመን ማንበብ እንችላለን እያላችሁ የምትቸገሩ፣ ስማችሁን ለመጻፍ እንዲሁም ደግሞ ፊርማችሁን ለማስቀመጥ የምትቸገሩ እህት ወንድሞቼ ዛሬ ቀለል ባለ ሁኔታ የዘላለም ችግራችሁን ልንፈታላችሁ ከች ብለናል። ብዙዎቻችን ማንበብና መጻፍ ባለመቻላችን በራስ የመተማመናችን ስሜት አቆልቁሏል። እንዲሁም ደግሞ ከሌሎች ሰዎች ጋር የጥገኝነታችን ባህሪ እየሰፋ መጥቷል። አንድ ሰው ሲጽፍልን ያንን ጽሁፍ ለማንበብ ባለመቻላችን ጓደኞቻችን ወይም ደግሞ የቅርብ ሰዎችን አንብቡልኝ እያልነ ስንቶቻችን ተቸግረናል። ስለዚህ ይህንን ችግራችን ለመፍታት አሊያም ደግሞ ሌሎችም ከጓደኞቻችን ከፍቅረኞቻችን ጋር በቴክስት ለማውራት ከሰው ጋር ሆነን በሚስጥር ለማውራት ፈልገን ነገር ግን ዘወትር ድምጽ እያስቀመጥን ስንቶቻችን ነን በዚህ ምክንያት ማንበብና መጻፍ ባለመቻላችን ምክንያት ከጓደኞቻችን ጋር የተጣላነ የተኮራረፍነ። ስለዚህ ለሱ ደግሞ ቀላል መፍትሄ አለን። እናንተ ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በመጠቀም በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ ስራ ቀናት ብቻ በአጭር ጊዜ ከ3 ወር እስከ 4 ወር ባልበለጡ ጊዜ ብቻ ጀማሪዎች ከሆናችሁ ምንም አይነት የፊደል ዕውቅና የእንግሊዘኛም የአማርኛም የፊደል ዕውቅና የሌላችሁን ልዩ ትኩረት እንሰጣለን። ቅድሚያም እየሰጠን እንገኛለን። ዛሬም ምዝገባ ላይ ነን። እናንተም በመመዝገብ ራሳችሁን ልትለውጡና ልትማሩ ይገባል። ባላችሁበት ሆናችሁ ዩቲዩብ ላይ በመግባት የሚመቻችሁን አስተማሪ በመምረጥ እናንተ ዋናው የኛ ዓላማ እናንተ አንብባችሁ ጽፋችሁ ራሳችሁን ጥሩ ደረጃ ከሚባል ደረጃ እንድታደርሱና ማንበብ መጻፍ እንድትችሉ በራሳችሁ መተማመን እንድትችሉ ሰውን ጻፍልኝ ከማለትና ይሄን አድርግልኝ ከማለት እንድትወጡ የሚያግዛችሁ ብዙ የአማርኛ ትምህርቶች በዩቲዩብ እየተሰጡ ይገኛሉ። ስለዚህ እናንተም ለእናንተ መልካም የሆነውንና እንዲሁም የመረጣችሁትን ትምህርት በመከታተል አሊያም በውስጥ መስመር በመማር ራሳችሁን ከእንደነዚህ አይነት ስሜቶች ነፃ ማድረግ ትችላላችሁ። ዛሬ የምናያቸው አጫጭር አረፍተ ነገሮችን ማንበብና እንዴት አድርገንስ መመስረት እንችላለን የሚሉትን እናያለን። እስከ መጨረሻው ረጋ ብላችሁ ለመከታተል ሞክሩ። ይህንን ጽሁፍ በመጻፍና በማንበብ ዩቲዩብ ላይ የተከታተላችሁትን በሙሉ ጽፋችሁ ቴሌግራም ግሩፕ አለ እዛ ላይ አስቀምጡልኝ። ስህተታችሁን እያስተካከሉ የምልክላችሁ ይሆናል። መጀመሪያ አንድ አረፍተ ነገር ለመጻፍ ምን ማድረግ አለብን? በተለይ ገና ጀማሪዎች ከሆናችሁ እየሞከራችሁ ያላችሁ ከሆናችሁ አረፍተ ነገር ለመጻፍ መጀመሪያ ፊደል ማወቅ ይጠበቅብናል። ከፊደል ቃላት፣ ከቃላት ሐረጋት፣ ከሐረጋት አረፍተ ነገር እንደርሳለን። አረፍተ ነገር ማለት የአማርኛ አራተኛው ደረጃ የጽሁፍና የማንበብ ስልት ነው። ስለዚህ ይሄኛውን አራተኛውን ደረጃ ከመድረሳችን በፊት በጣም አስፈላጊ የሆነ ቃላትን ማንበብና መመስረት ይቀድማል። ከዚህ በፊት የተለቀቁ ቪዲዮዎች ስላሉ ስለ ቃላት ሙሉ ዝርዝር መረጃውን ታገኛላችሁ። ስለዚህ አንድን ቃል ለመመስረት መጀመሪያ ፊደላትን ነጣጥለን ማወቅ መቻል አለብን። ሁለተኛው ቃላትን አገጣጥመን በስነ ስርዓት ቃል ለመመስረት ወይም ፊደላትን አገጣጥመን ቃል ለመመስረት ደግሞ ፊደላትን ስናገጣጥማቸው ሙሉ ትርጉም የሚሰጥ ቃል መስጠት መቻል አለባቸው። ከዛ ከፍ ስንል ወደ አረፍተ ነገር ስንገባ ደግሞ አረፍተ ነገርን ለማንበብና ለመጻፍ መጀመሪያ አረፍተ ነገሩን በቃል ደረጃ ማንበብ መቻል አለብን። ቃሉን በፊደል ደረጃ ስናነበው አረፍተ ነገሩን ደግሞ በቃል ደረጃ እናነበዋለን። ቃላቶችን በማገጣጠም አንድ አረፍተ ነገር መመስረት እንችላለን። በቃላት ውስጥ ሁለትና ከዛም በላይ ቃላት በአረፍተ ነገር ውስጥ ሁለትና ከዛም በላይ ቃላት ሊኖሩ ይችላሉ። እነዛን ቃላቶችን በማገጣጠም አንድ መልእክት የሚያስተላልፍ የተቋጨ አረፍተ ነገር መመስረት ማለት ነው። አረፍተ ነገር ማለት የሚያስተላልፈው መልእክት ሙሉ የሆነና ለሰዎች ግልጽና የሚረዳ መሆን መቻል አለበት። ያ ሲሆን አረፍተ ነገር እንለዋለን። ስለዚህ ወደ ዋናው አረፍተ ነገር ሲሄድ ከዚህ ጋር ከመጀመሪያው እንደምታዩት አሁን የምናያቸው አረፍተ ነገሮች ይኖራሉ። መጀመሪያ እዚህ ጋር ጭንቀትህን በዚህ አጋጣሚ አረፍተ ነገር መስሏችሁ ዝም ብላችሁ እንደዚሁ አንብባችሁ ለማለፍ የምትሞክሩ በደንብ ውስጡን ገባ ብላችሁ ተመልከቱት። ስለ ራሳችን ጭንቀት፣ ስለ ድብርታችን የሚያብራሩ አረፍተ ነገሮችም ስለሆኑ በዚሁ አጋጣሚ በደንብ ጠለቅ ብላችሁ ይዋቸው። ስለዚህ ጭንቀትህን ጭንቀትህን ለማስወገድ በቂ እረፍት ውሰድ። ጭንቀትህን ለማስወገድ በቂ እረፍት ውሰድ። ስንቶቻችንን ተጨንቀን የምናውቀው? ስንቶቻችንን ለጭንቀታችን መፍትሄ ያጣንለት? ስለዚህ ይህንና ሌሎችንም
የተሰሩ ቪዲዮዎች ስላሉ በዛኛው በዋነኛው ቻናል ናይል አካዳሚ በሚለው ስለ ጭንቀት ብዙዎቻችሁ ተቸግራችሁበት ያለን ቪዲዮ ሰርቼላችኋለሁ። በቅርብ ይለቀቃል። እሱንም ተከታተሉ። ስለዚህ ጭንቀታችን ለማስወገድ በቂ ረፍት መውሰድ አስፈላጊ ነው። በሌላ አባባል ጭንቀትህን ለማስወገድ በቂ ረፍት ውሰድ ማለት አንድ አረፍተ ነገር ነው። ጭንቀትህን ለማስወገድ በቂ ረፍት ውሰድ ካልነ ይሄ አንድ አረፍተ ነገር ነው። በውስጡ ብዙ ቃላቶችን ይዟል። ውሰድ የሚለው፣ ረፍት የሚለው፣ በቂ የሚለው፣ ማስወገድ የሚለው፣ ጭንቀትህን የሚለው በአንድ ላይ እነዚህ ቃላቶች ይባላሉ። ቃላት ማለት ከአንዱ ወደ አንዱ መሸጋገሪያ ማለት ነው። ስለዚህ ከዚህ ተነስተን ወደዚህኛው ስንሄድ እዚህ ጋር ጭንቀትህን ብለን ረፍት እናደርጋለን። ያ ማለት አንድ ቃል ነው ማለት ነው። ሁለተኛው ደግሞ ለማስወገድ ብለን ረፍት ስናደርግ ለማስወገድ የሚለው በአንድ ላይ አንድ ቃል ነው። በቂ ብለን ረፍት ስለምናደርግ እዚህም ጋር አንድ ቃል ነው። እረፍት ብለን አንድ ቃል ነው። ውሰድ ብለን ደግሞ አንድ ቃል ነው። ስለዚህ አንድ ቃል ማለት አንድ ጊዜ የምናነበው ወይም በአንድ አፍታ ሳናርፍ ሳንከፋፍል የምንጠራው አንድ ቃል ይባላል። ሌላው በድብርት፣ ሰዓት፣ ቀላል፣ ስራዎችን፣ መስራትን፣ ምንድን ነው የሚለው? በድብርት ሰዓት ቀላል ስራዎችን መስራትን አዘውትር። ይህ ማለት አንድ አረፍተ ነገሩን በዚህ መልኩ መጻፍ እንችላለን። በድብርት ሰዓት ቀላል ስራዎችን አዘውትር ማለት ይሄ አንድ አረፍተ ነገር ነው። ግን በተጓዳኝ የሚያስተላልፈው መልእክት አለ። ብዙ ጊዜ እኛ ሲደብረን፣ ሲጨንቀን፣ የሆነ ነገር ሲሰማን ቀላልና የማያደክሙ እንዲሁም የማያሰለቹ ስራዎችን መስራት ከጭንቀታችን ይገላግለናል። ለምን? እነዛ ስራዎችን በብቃት ስለምንወጣቸውና የመጨረሻ ውጤታቸውም ጥሩ ስለሚሆን ያለምንም ጭንቀት ስለምንሰራቸው ያኛውን የመጀመሪያውን ድብርትና ጭንቀት እያስረሱን ይሄዳሉ። ያ ማለት ጭንቀትን ለመርሳት የግድ አንድ ነገር በተግባር ስናደርገው የጭንቀትን ባህሪ ረስተን የምንሰራውን ነገር እናዳምጣለን። በዛን ጊዜ የምንሰራው ስራ በተግባር ስለምናገኘው የምናገኘው ለውጥ ወይም የመጨረሻ ውጤቱ ጥሩ ሆኖ ስናገኘው እንደሰታለን። ያ ማለት ጭንቀታችን በቀላሉ የመርሳት ችሎታችን እያዳበርን ነው ማለት ነው። ሌላው ማህበራዊ ሚዲያ ማዘውተር ለጭንቀት ይዳርጋል። ምን ይላል? ማህበራዊ ሚዲያን ማዘውተር ለጭንቀት ይዳርጋል። ብዙዎቻችን ማህበራዊ ሚዲያን፣ ቲክቶክን፣ ሌሎችንም ሶሻል ሚዲያዎች፣ ፌስቡክ፣ ሌሎችን ቴሌግራም ሊሆን ይችላል፣ ዋትስአፕ፣ ኢሞ ሊሆን ይችላል። እነዚህን እንደ ጭንቀት ማለፊያ ወይም ደግሞ እንደ መዝናኛ የምንቆጥራቸው ሰዎች አለን። ነገር ግን ሲጨንቃችሁ ብዙ ጊዜ ቴሌግራም፣ ኢሞ፣ ዋትስአፕ በተለይ ደግሞ ቲክቶክ ላይ አትጣዱ። ሌላ ጭንቀት ይፈጥርባችኋል። ስለዚህ አንድ ነገር ስንፈልገው በተለይ ቲክቶክ ላይ ስንገባ በጣም ብዙ አልባሌ ነገሮች እናያለን። በአእምሯችን ላይ ጭንቀት ሊፈጥሩ የሚችሉ በጣም ብዙ አይነት ነገሮች፣ የሰዎችን ሮሮ፣ ሌሎችንም እናያለን። ቲክቶክ ላይ ስንገባ ለዓላማ መግባት አለብን። ለዓላማ ብቻ ነው መግባት ያለብን። ለምንፈልገው ስራ ብቻ፣ ለትምህርት ከሆነ ለትምህርት፣ የሆነ ነገር ለማዳመጥ፣ ለዜና ከሆነ ለዜና፣ አዲስ ነገር ሰርች አድርገን ለማግኘት ከሆነ ለአዲስ ነገር፣ ለዓላማችን ብቻ ካልገባነ ሁሉንም ስክሮል አድርገን የምናይ ከሆነ ስክሮል ስታደርግ ትውላለህ፣ በዛው ደንዝዘህ ትቀራለህ ወይም ደንዝዘሽ ትቀራለሽ እንጂ ለምን እንደገባሽ ወይም ለምን እንደገባህ ራሱ አታውቀውም። ስለዚህ ቲክቶክ በጣም መንፈስ ማለት ነው። ከገባችሁበት በኋላ በቀላሉ መውጣት አትችሉም። ስለዚህ ማድረግ ያለብን ለዓላማ ነው። ቲክቶክን መጠቀም ያለብን ለዓላማ፣ ለመስራት፣ ውጤታማ ለመሆን ወይም የምንፈልገውን ነገር ለማግኘት ብቻ ነው ቲክቶክ ላይ መግባት ያለብን። ከዛ ውጭ ግን በጭንቀታችን ላይ ተጨማሪ ጭንቀት ይፈጥርብንና ያውም ከገባን እንዳንወጣ አድርጎ አደንዝዞ የባሰ ይለቀናል። ስለዚህ ቲክቶክን መጠቀም ያለብን ለስራና ለስራ ብቻ መሆን አለበት። ማህበራዊ ይሄን ብያችኋለሁ። ማህበራዊ ሚዲያ ለጭንቀት ይዳርጋል ነው። ሶስተኛው የብቸኝነት ስሜትህን ፈጽመህ ከራስህ አስወግድ። ምንድን ነው የሚለው? የብቸኝነት ስሜትህን ፈጽመህ ከራስህ አስወግድ። ይህ ማለት ብዙ ጊዜ
እኛ በአእምሯችን ስናስበው እኔ ብቸኛ ነኝ የሚል አእምሯችን ላይ የሚፈጠር መጥፎ ባህሪ ወይም መጥፎ ጥያቄ አለ። ይህንን አትቀበሉት። መጀመሪያ እናንተ ብቻችሁን አይደላችሁም። በመሰረቱ አንድ ሰው ከልጅነቱ ሲወለድ ሁለት ሆኖ አይደለም የተወለደው፣ አንድ ሆኖ ነው የተወለደው። ምናልባት መንትያ የሚባሉ ልጆች አሉ። እነሱ ካልሆኑ በስተቀር ከእናት ማህፀን ወይም ከእናትሽ ማህፀን ስትወጪ አንድ ሆነ ወይም አንድ ሆነ የተወለድከው። ስለዚህ ብቸኛ ነህ። አዎ ብቸኛ ነህ። እና ድሮስ አብሮ ሊወለድ ወይም አብሮ ሊኖር የምትፈልገው ሰው ነበር። ያ ማለት ፈጣሪ ሲፈቅድ ብቸኛ የሆንከውን ዛሬ ከጎኔ ሰው የለም ብለህ የምትጨነቅ ከሆነ አንተ ፋራ ነህ። ምንም የምታውቀው ነገር የለም። አንተ የሚያስፈልገው የፈጣሪ ድጋፍ ብቻ ነው እንጂ ሰው ድጋፍ መቼም ቢሆን ከየትም ሊያደርስ አይችልም። መስራት ባለበት ስርዓት መስራት አለብህ። እንዲሁም ደግሞ ማከናወን የምትፈልጋቸውን ነገሮች በየወቅቱ ማከናወን መቻል አለብህ። እነሱን ካደረግህ አንተ ብቸኛ አይደለህም። ነገር ግን በተለይ የጓደኞቻችሁን መከዳት፣ በጓደኞቻችሁ ስትከዱ፣ በፍቅረኞቻችሁ ስትገዱ መጀመሪያ ማድረግ ያለባችሁ ነገር ያንን ከማድረጋችሁ በፊት አንድን ሰው ስትቀርቡ 100% ይወደኛል ወይም ይወዳታል ብሎ መቅረብ አይቻልም። ለእናንተ የመቋቋሚያ የሚሆን ልብ ማትረፍ መቻል አለባችሁ። የመቋቋሚያ ያ ሰው ከኔ ተነጥሎ ሲሄድ በምን ያህል አቅሜ መቋቋም እችላለሁ የሚለውን ማወቅ መቻል አለባችሁ። አንድ ነጋዴ ወደ ንግድ ሲገባ 100 ሺህ ብር ቢኖረው 100 ሺህ ብር አይደለም ለንግድ የሚያውለው 50 ሺህ ብር ለንግድ ያውለዋል። 50 ሺህ ብር ደግሞ መቋቋሚያ ብሎ የሚያስቀምጠው ገንዘብ አለ። ስለዚህ እናንተም ጋር ልባችሁ ጋር የምታስቀምጡት ቅሬታ አካል መኖር መቻል አለበት። አንድን ሰው ስትቀርቡ ሙሉ 100% መቅረብ የለባችሁም። ስትርቁትም ልክ እንደዛ መሆን አለበት ነው። ፍላጎት የሚመጣው ከድርጊት በኋላ ነው። ይህ ማለት ፍላጎት የሚመጣው ከድርጊት በኋላ ነው ይላል አይደለ? አረፍተ ነገሩ ፍላጎት የሚመጣው ከድርጊት በኋላ ነው ይላል። ብዙዎቻችን ከምንሰማ ይልቅ በተግባር የምናገኘው ነገር ያስደስተናል። ብዙዎቻችን ከምንሰማው ከምናየው ይልቅ በተግባር አከናውነን ውጤቱን ያገኘለታ ነው የሚገባን። ከዛ ውጭ ግን አብዛኛው በሚባል ደረጃ የሰው ልጅ የተነገረውን አያምንም፣ ያየውንም አያምንም። ግን በተግባር ሲያገኘው የዛኔ ውጤቱን ሲያገኘው ብቻ ነው ከድርጊቱ በኋላ ነው ነገሮችን መማር የሚችለው። እና አንድ ሰው አይታችሁት ከሆነ ይህንን ነገር ስራ ያዋጣሃል ብሎ ሲለን ሁሉ ነገር ኢንፍራስትራክቸሩ ተሟልቶልን፣ ነገር ግን መስራት የማንችልበት ምንድነው? በተግባር እስካላገኘነው ድረስ አእምሯችን ሊረካ አይችልም። ግን ያን ነገር ሰርተነው ነገ ውጤት ስናገኝበት እንኳንም ሰራሁት ብለን እናመሰግናለን። ይሄ የስንፍና ባህሪ ነው። ባይዞይ ሌላ ምንም አይነት ተጽዕኖ የለውም። ድርጊቱን እስከምናደርገው መጠበቅ ወይም ከድርጊቱ በኋላ ማመን ማለት የስንፍና ባህሪ ነው። የስንፍና ባህሪ ነው። ሌላ ምንም ነገር የለውም። ምክንያቱም መጀመሪያ ነገር እንደሚሆን አምነን ከጀመርነው ሳይሆን የሚቀር ነገር የለም። ለምሳሌ አማርኛን ማንበብና መጻፍ አትችሉም። ነገር ግን ተምሬ ማንበብና መጻፍ እችላለሁ የሚል እምነት ካላችሁ ትችላላችሁ። አለቀ። ከዛ ውጭ ግን ገና አስቀድማችሁ ኧረ እንዴት አርዬ ተምሬ ነው ይሄን ሁሉ የምችለው፣ ኧረ እንዴት አንብቤ ነው እያላችሁ ወደኋላ የምትጓተቱ ከሆነ ሁሌም የሰውን ድጋፍ እንደፈለጋችሁ ና ጻፍልኝ እንዳላችሁ ና ይሄን አንብብልኝ እንዳላችሁ በወጣትነት ዘመናችሁ የሽምግልና ባህሪን ተላብሳችሁ ትኖራላችሁ። በ20 ምናምኖች ዓመት ውስጥ እድሜ ገደብ ውስጥ ሆነን የ80 ዓመት ሽማግሌ ይመስል ና ይሄን ጻፍልኝ ና ይሄን አንብብልኝ እያልን ዘወትር እየተሸማቀቅን መኖር ይሰለቻል። ስለዚህ እሱንን ከሱ ነፃ ለማድረግ ስንፍናን አስወግደን በየትኛውም ሁኔታ በየትኛውም የእድሜ ደረጃ ሆኑ መማር ማንበብ መጻፍ ትችላላችሁ። እግዚአብሔር ይመስገን ዛሬ ቴክኖሎጂው ቤታችን ድረስ መጥቷል። ስልካችን ላይ ብቻ ማንበብና መጻፍ አንቸገርም። አስተማሪዎች አሉ። ዩቲዩብ ላይ ግቡ፣ ቲክቶክ ላይ ግቡ። ብዙ የአማርኛ የእንግሊዝኛ አስተማሪዎች አሉ። እነሱን በመጠቀም በአጭር ጊዜ ማንበብና መጻፍ ትችላላችሁ። ማንኛውም ጥያቄ አስተያየት ካላችሁ እኛም እዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትስአፕ ታገኙናላችሁ። ስለዚህ ከእንደዛ አይነት ጥገኝነት በ20 ዓመታችሁ የ80 ዓመት ሽማግሌ ባህሪን ከመላበስ ያወጣችሁ። ሌላው ስህተት ስትሰራ ራስህን አትውቀስ። ከስህተትህም ተማር። ልብ በሉ። ስህተት ስንሰራ ብዙዎቻችን ራሳችንን እንወቅሳለን። ምንድነው የሚለው? ስህተት ስትሰራ ራስህን አትውቀስ ከስህተትም ተማር ነው። ስለዚህ ብዙዎቻችን ስህተት ስንሰራ ራሳችንን እንወቅሳለን። ራሳችን ማሸማቀቅ መኖር የለበትም። አንድ ሰው የሚሰሳተው ሲሰራ ነው። አንድ ሰው የሚሰሳተው ሲሞክር ነው። ስለዚህ ከሞከርን እንሰሳታለን። አዎ፣ ግን ስህተታችንን ተምረን ነገር የተሻለ ነገር መስራት መቻል አለብን እንጂ
ስህተት ነው ብለን ተስፋ ቆርጠን መተው የለብንም። ማንኛውም ሰው ከስህተቱ ከተማረ ከሚፈልገው ደረጃ ምን አልኳችሁ በላይ መድረስ ይችላል ማለት ነው። ስለዚህ ማንኛውም ሰው ከስህተቱ መማር መቻል አለበት። ስህተቱን ግን መውደድ መቻል አለበት። ስህተትህ ሊያስተምርህ ነው የምትሳሳተው። ስህተትህ ከትናንቱ ካልሆነው ነገር ወደ ሆነው ነገር ወደ ተሻለው ነገር ሊወስድ ነው። ስለዚህ መሳሳትን መፍራት የለብንም። መውደቅን ነው መፍራት ያለብን። ስለዚህ መውደቅንም ሳይሆን ወድቀን መቅረትን ብቻ ነው መፍራት ያለብን እንጂ አንድ ሰው ይወድቃል፣ ይነሳል፣ ነገ ውጤት ላይ ይደርሳል ማለት ነው። ቤተሰብ የዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ አዳርሱልኝ እያልኩ ከወዲሁ አሳስባለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ብያለሁ።